ጤና ይስጥልኝ ተመልካቾቻችን፣ ሁልጊዜ በየሳምንቱ ከኛ ጋር የምታሳልፉ ወንድሞች እህቶቻችን እንዴት ናችሁ? እንዴት አደረሳችሁ? ዛሬ ይህንን ሬከርድ የምናደርግበት ጊዜ እንግዲህ የትንሣኤ በዓል በመላው ዓለም በሚከበርበት ቀን ነው። እንግዲህ ዛሬ ሬከርድ የምናደርግላችሁ ለዛ ደግሞ እንኳን ለዚህ በዓል አደረሳችሁ ልንላችሁ እንፈልጋለን። ይህ ከዋሽንግተን ዲሲ ከኢትዮጵያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት ነው። የመጽሐፍ ቅዱስን ጥናት እንግዲህ የምናደርግላችሁ እኔ ዮናታን ተሰማ፣ ወንድማችን ዶክተር ተስፋዬ ታደሰና እህታችን ትዕግስት በላቸው ትሆናለች እና አብረን እንግዲህ ዛሬ እናጠናለን። ስናጠና እግዚአብሔር መንፈስ ከኛ ጋር ተገኝቶ ይህንን ፕሮግራም እንዲመራልን ራሳችንን ዝቅ አድርገን እንጸልይ። በሰማይ የምትኖር እግዚአብሔር አባታችን ምሕረትህ፣ ቸርነትህ ሁል ጊዜ ከኛ ጋር ስለሆነ እናመሰግናለን። ጌታችን ኢየሱስ ክርስቶስን ወደዚህ ምድር ልከ ለኃጢአታችን ጌታ ሆይ ስለሞተልን በእሱ ደግሞ ሕይወትን ስላገኘን በእሱ ስለምንመላለስ በእሱ ደግሞ ቃልህን እንድናጠና ስለሆነ እጅግ አድርገን እናመሰግንሃለን። ጌታ እግዚአብሔር አባቶ ይሄ ሕያው የሆነን ቃልህን በምናጠናበት ጊዜ የአንተ መንፈስ ከኛ ጋር ሆነ እውነተኛውን የመጽሐፍ ቅዱስ እውነት እንድናጠና እንድንመራምር እንዲረዳን እንድትረዳን እንለምንሃለን። ከእህቴና ከወንድሜ ጋር አብረሁን ጌታ እግዚአብሔር አባት ሆይ ይህንን ፕሮግራም ከሚያዳምጡ ምዕመናኖች ሁሉ ጋር አሁን የምናደርገው ጥናት ለብዙዎች ሰዎች በረከት ይሆን ዘንድ እንለምንሃለን። ኃጢአት በደላችንን ይቅር በለን፣ ጸሎታችንን ስማ፣ በልጅ በሞተልን በጌታ በኢየሱስ ስም አሜን። እንግዲህ ዛሬው የተወሰደው የመጽሐፍ ቅዱስ ጥቅሳችን ከሉቃስ ምዕራፍ 14 ቁጥር 11 ላይ ይሆናል። እንደዚህ ይላል እና ይሄ ብዙዎቻችን የምናውቀው ጥቅስ ነው። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱንም የሚያዋርድ ከፍ ይላል ይላል ሉቃስ 14 ቁጥር 11 ላይ ነው። የዛሬው ሰንበት ትምህርታችን እንግዲህ ሶስተኛው የሰንበት ትምህርት ነው እና ባለፈው ሳምንት ጥናታችን እግዚአብሔርን በማወቅ በሚል ርዕስ ስናጠና ነበር እና መጽሐፍ ቅዱሳችን በተለይ ስለ ፈጣሪያችን ሕልውና ለደህንነታችን ልናውቀው የሚገባንም በሙሉ በተለያዩ መንገዶች በመጽሐፍ ቅዱስ የተጻፈልንም ማወቅ እንደምንችል እንደተጻፈልንም አጥንተናል። በተለይም ደግሞ ስለ አምላካችን ስለ ቅድስናው፣ ስለ ፍቅሩ አማኑኤል ሆኖ ደግሞ ስለመጣው ስለ ጌታችን ኢየሱስ ክርስቶስ በመካከላችን እንዴት አድርጎ እንደተገለጠና አብን እንዴት እንደገለጸው ተመልክተን ነበር። እንግዲህ የአምላካችንን ፍጹም ውበትና ቅድስና ብንመለከትም ያንን ደግሞ አጥርተን እንዳንመለከት የሚገዳደረን ጠላትም እንዳለን ዲያብሎስ እንዳለም ተመልክተን ነበር በዛ ጥናታችንና እንግዲህ ዛሬ ደግሞ በዚች በኃጢአት በወደቀችው ምድር ውስጥ በኃጢአታችን ምክንያት በራሳችን በውስጣችን ስላለው መገዳደር በተለይ የራስ ወዳድነት በሽታ በደንብ አድርገን የምንመለከትበት ሰዓት ይሆናል እና በተለይ ስለ ትዕቢትና ስለ ራስ ወዳድነት የዛሬው ሰንበት ትምህርታችን የጠለቀ ትምህርት ይሰጠናል። እንግዲህ እነዚህ ሁለት ነገሮች እውነት ለመናገር በአምላክ እርዳታ ብቻ ልናሸንፋቸው የምንችላቸው ባህሪያቶች ናቸው እና እንግዲህ የትዕቢት ማራከሻ ደግሞ ስለሆነው ስለ ትህትና ባህሪም አብረን እንመለከታለን። መቼም ልክ እንደ ሰው ስለሆነ ሁላችንም የምንናገረው ነገር አለ እና ብዙ ሰዎች እኛንም ጨምሮ እኔ ትዕቢተኛ ሰው በጭራሽ አይደለሁም፣ እንዳው ራስ ወዳድነት የሚባል ነገር ፈጽሞ አይነካካኝም ብለን ደፍረን መናገር እንችል ይሆናል። ግን መጽሐፍ ቅዱሳችን ሲያስተምረን
እውነታው ግን ከዛ በጣም ብዙ የራቀ ነው እና የሰውን ሕይወት ልክ በማይክሮስኮፕ እንደምንመለከተው ጠለቅ ብለን ስንመለከት በውስጣችን ብዙ የራስ ወዳድነት፣ የትዕቢት ነገሮች በተለያዩ ነገሮች በሕይወታችን ውስጥ እንደሚገለጹ እንመለከታለን እና ሌላው ሰዎች የሚሉት አቤት ሁሉ ጊዜ ሰው ላይ መጠቆም ስለምንወድ አቤት እገሊት አቤት እገሌ እኮ በጣም ትዕቢተኛ ነው እንላለን። በጣም አንተ እኮ አንዳንድ ጊዜም ስንጣላም ከሰውም ጋር ሲሆን አንተ እኮ በጣም ራስ ወዳድ ነህ፣ ራስ ወዳድ ነሽ፣ እንዳንተ አይነት ራስ ወዳድ ሰው በሕይወቴ አይቼ አላውቅም ብለን የምናገርበትም ጊዜ አለ። እንግዲህ አንድ ፓስተር አለ፣ በጣም ወደ ፓስተር ሴኩራ የሚባል አሁን በሕይወት የለም፣ ግን ከሱ የተማርኩት ነገር ምንድነው? ስለ ኃጢአት ሲያስተምረን ኃጢአት በጣም አታላይ መሆኑ የኃጢአትን አታላይነት ለራሳችን እንኳን ማወቅ እስከሚስቻለን ድረስ እንደሚያታልለን የራሳችንን ማንነት አጥርተን መመልከት እንዳንችል ይሄ መንፈሳዊ አይናችንን እንደሚጋርድብን የጠለቀ ትምህርት ሰጠን ትዝ ይለኛልና ያ ትምህርት በውስጥ ይቀርቷል። በዚህ ተነሳ እንግዲህ ብዙዎቻችን ራሳችንን በጣም አድርገን እናታልላለን እና የሰው ልጅ ሁል ጊዜ ራሱን ከሌሎች ሰዎች የበለጠ አድርጎ ማሰብ እና መመልከት ይፈልጋል እና መጥፎ ነገር የለውም። እንግዲህ ሁላችንም ራሳችንን ለማሻሻል በምናደርገው ጥረት ውስጥ ራሳችንን ከሌሎች የተሻለ አድርገን ማቅረብ እንችላለን በተለያዩ ነገሮች፣ በክህኖት በምናምን ነገር እና ግን ያ ነገር መጥፎ ሆኖ ሳይሆን ያ ነገር የሚያመጣብን ነገር ደግሞ ይኖራል። አብሮ የተሻለን ሆነን ስናገኝ በውስጣችን የሚሰርጸው የሌላ ስሜት አለ እና ስለዛ ጉዳዮች ነው እንግዲህ ዛሬ በዝርዝር ብናጠናው ይሄ አታላይ ብለን ስለምናስበው ነገር እና እግዚአብሔር መንፈስ በዚህ ነገር እንዲረዳን ጸልያለሁ በልቤ። እንግዲህ ዛሬ ቀጥታ ወደ ጥያቄ ሄዳለሁኝ። የመጀመሪያውን ጥያቄ ተስፍሽ ላንተ ነው የምጠይቀው። የአማርኛው ክፍል እንግዲህ ርዕሱ ምን ይለው? የትዕቢት ጥብቅ ጣቶች ይላል። እንግዲህ አስቸጋሪነቱን ለመናገር ይመስለኛል እና በእንግሊዝኛው the tight fingers of pride ይላል እና በዛ ውስጥ አንተ እንድታብራራልኝ የፈለግኩት እንግዲህ ስለ ትዕቢት ስለምንናገር ትዕቢት ምንድን ነው? እንዴት ነው ትዕቢትን ፍቺ ስጡ ብትባል፣ ትርጉም ስጡ ብንባል ምንድን ነው የምንሰጠው? እንግዲህ ፈጣሪ መቼም ይህንን ባህሪ እንዳልፈጠረ ሁላችንም እናውቃለን እና ከየት ነው ይሄ የመጣው? ወዴትስ ነው የተዳረሰው? እና ሌላው ሰዎች ስለ ሌሎች ሰዎችም ሲናገሩ ስለ ልጆቻቸውም ሊሆን ይችላል እኮራብሻለሁ፣ እኮራብሃለሁ በማለት አድናቆታቸውን እንግዲህ ይሰጣሉ አይደለ? አንዳንድ ጊዜም ደግሞ እኛም ራሳችን በሕይወታችን ውስጥ ከብዙ ጥረት በኋላ በሕይወታችን ውስጥ የሆነ ስኬት ሲመጣ በራሴ በስራዬ በጣም እኮራለሁ እንላለን። አም ፕራውድ ኦፍ ማይሰልፍ ይላሉ ፈረንጆቹ። በጣም ይሄ ነገር ትክክለኛ አባባል ነው ወይ? ትዕቢታችን እንድናስወግድ ምን ማድረግ ነው የሚበጀን የሚለው ሀሳቦች በዚህ ውስጥ እንግዲህ እግዚአብሔር ያስተማረን እንድታስተምረን ጊዜውን ላንተ እሰጥሃለሁ። አመሰግናለሁ። የኔ ጌታ ይባርክህ። ዛሬ እንግዲህ ከባዱን ክፍል ነው እያጠናን ያለ ነው። እንዳልከው ነው። በተለይ በራሳችን ይህንን ነገር በሕይወታችን እንዳለ እንኳን መገንዘብ ይከብደናል። ከባዱ ነገር ይሄ ነው። ምናልባት መጀመሪያውን የሰንበት ትምህርት ስናጠና ምን ነበር ያልነው? በሕይወት ትልቁ ሰክሰስ ራስን ማወቅ ነው። ያለውን እውነታ መረዳት አንድ ነገር ነው፣ ግን የተረዳኑ ነገር ሕይወታችንን እንዲቀይረው እንድንለወጥ የግድ ራስን ማወቅ ይኖራል። ይህን ደግሞ ሰው በስጋው ማድረግ አይችልም። መቼም የእግዚአብሔር መንፈስ
ካረዳን በስተቀር ሰው ሁሌ ስለ ራሱ የሚናገረው ጥሩ ጥሩ የሆነውን ነገር ነው። የእግዚአብሔር መንፈስ ግን ውስጣችንን ሲያሳየን፣ ማንነታችንን ሲገልጽ፣ የዛን ጊዜ ራሳችንን ልናዋርድ ዝቅ ልናደርግ እንችላለን። የአማርኛውን ይሄ የትዕቢት ጥብቅ ጣቶች የሚለውን አየውና መረዳት አልቻልኩም። ምን ማለት ነው? ወደ እንግሊዘኛው ሄጄ ታይት ፊንገርስ የሚለውን እስከማይ ድረስ ማለት ነው። እና ያንን ሳይ ምንድነው የተረዳሁት? ምን ያክል አስቸጋሪ እንደሆነ። የተለያዩ ትርጉሞችን ልንሰጠው እንችላለን። ከዛ ብነሳ ላይክ ሰልፍ ሴንተርድነስ ወይም ደግሞ ራስ ተኮር፣ ምንም ስፔስ እንደሌለ ነው አይደል የሚያሳየው። ጥብቅ ጣቶች የሆነ ነገር ጥብ ስንል ማለት ነው። እንደገና ደግሞ በራስ መብቃት ወይም ሰልፍ ሰፊሽንሲ ወይም ሰልፍ ሰፊሽንት መሆን፣ እኔ ብቁ ነኝ ከሌላ አልፈልግም ማለታችን፣ ለእግዚአብሔር የሚገባውን ክብር አለመስጠት፣ ሁሉን ነገር ጠቅልሎ መውሰድ፣ ምንም ስፔስ አለመስጠት ማለት ነው። በቃ ለራስ እኔ የኔ ማለት ከዛ ጋር ያተኮረ ነገር ነው። እንግዲህ መጀመሪያ የጠየቀው ጥያቄ አለ። እንግዲህ ታዲያ ትዕቢት ምንድን ነው? እነዚህ ነገሮች ሁሉ ትዕቢት ምን እንደሆነ የምናውቅባቸው ሁኔታዎች ናቸው በሕይወታችን። ግን ይሄ ትዕቢት ምንድን ነው? ከሌሎች የተሻሉ እንደሆኑ የሚሰማ ስሜት ነው ይላል። ከሌሎች የተሻልኩ ነኝ። እንግዲህ ይህንን ስንመለከት ተፈጥሯዊ ባህሪ ነው። ምንም ቢሆን ተፍጨርጭሮም ቢሆን ስጋ የሚለው ምንድን ነው? በዚህ ቢያንስ እኔ ከወንድሜ እሻላለሁ የሚል ምልከታ ነው ያለው። እስቲ ጥቂት ንጽጽሮችን እንመልከት እዚህ ስፍራ ላይ። የክርስቶስ መንፈስ ምን አይነት ነው? በፊልጵስዩስ ምዕራፍ 2 ከ5 እስከ 11 ስናጠና መጽሐፍ ቅዱሳችን የሚላል ስናነብ፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ይላል። ነገር ግን ምን አደረገ? የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ፣ ያውም ሰው ሆኖ ተገለጠም። ራሱን ዝቅ አደረገ እስከ ሞት፣ ያው በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ውጤቱ ምንድን ነው? ከዛ በኋላ ራሱን ዝቅ አደረገ። ውጤቱ ምንድን ነው? እግዚአብሔር እጅግ ከፍ ከፍ አደረገው ይላል። ኢየሱስ ወደ ታች ነው ያደገው። እግዚአብሔር ደግሞ ምን አደረገው? ወደ ላይ ከፍ አደረገው። በጣም የሚገርመው አንድ ያልተረዳነው ራስን ከፍ ማድረግ ራስን መጉዳት ነው። ምክንያቱም መጽሐፍ ቅዱስ የመታሰቢያ ጥቅሱ እንዳነበብከው ራሱን ከፍ ከፍ የሚያደርግ ምን ያደርጋል ይላል። ምን ይሆናል ይላል። ዮኒ ይዋረዳል ነው አይደለ? ወይም ደግሞ ዝቅ ይላል። ስለዚህ ዝቅ ማለት የፈለገ ነው ራሱን እኮ ከፍ ከፍ ማድረግ ያለበት እኮ የሚጎዳንን ነገር ስለማናቅ ነው። ጌታ ረድቶን ግን ራሳችንን ዝቅ ዝቅ ካደረገን እግዚአብሔር ከፍ ያደርገናል፣ አፕሊፍት ያደርገናል። ከዛፎች እኔ ብዙ ጊዜ ይህንን ጠቀመዋለሁ፣ ደስ ስለሚለኝ። ዛፎች ወደ ላይ የሚያድጉት ወደ ታች ባደጉት ልክ ነው። ስራቸው ወደ ታች ባደገ ቁጥር ወደ ላይ ለማደግ አቅም ይኖራቸዋል። እኛም በእግዚአብሔር ጸጋ ወደ ታች ባደግን ቁጥር እግዚአብሔር ከፍ ከፍ ያደርገናል። እንግዲህ በክርስቶስ ኢየሱስ የነበረው ሐሳብ ይህ ነው። ምንድን ነው? ራሱን ዝቅ አደረገ። አምላክ ሆኖ እያለ ምን አደረገ? ሆነ ሰው ሆነ፣ እኛን ለማዳን። ይሄ ለእኛ ምሳሌያችን ነው። ሌላውን እስቲ ጥቅስ እንመልከት። የዚህን ተቃራኒ በኢሳይያስ ምዕራፍ 14 ላይ ኢሳይያስ 14 ላይ ስለ ሉሲፈር እናነባለን ከቁጥር 12 ጀምሮ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ?
አንተ ቀድሞ መንግስታትን ያዋረድክ እንዴት ወደ ምድር ተጣልክ? በልብህ እንዲህ አለ። ምን አለ በልቡ? ወደ ሰማይ ምን ሆናለሁ? አርጋለሁ። የክርስቶስ ኢየሱስ ተቃራኒ ባህሪ ነው። ኢየሱስ እኛን ለማዳን ወደታች ዝቅ ሲል፣ ይሄ የሉሲፈር ባህሪ ደግሞ ምንድን ነው? ወደ ሰማይ አርጋለሁ። ራስን ከፍ ማድረግ፣ ዙፋኑንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራ መሰብሰቢያ፣ ያ በተቀደሰው ተራራ ከፍታ ላይ በዙፋኔ ይቀመጣለሁ። በደመናዎችም ከፍታ በላይ አርጋለሁ። ራሴን እንደምን አደርጋለሁ? ልዑል ማን ነው? ልዑል እግዚአብሔር ነው አይደለ? ሉዓላዊ ነህ ስንል ሁሉም በሁሉ ነህ እግዚአብሔር ማለታችን ነው። ሰው ምን ይላል እዚህ ጋር? ራሴን እንደ ልዑል አደርጋለሁ ነገር ይላል። እና እንግዲህ እዚህ ጋር ስንመለከት ሉሲፈር ራሱን እንደ እግዚአብሔር ወይም ደግሞ በእግዚአብሔር ቦታ ለማድረግ ያለውን የልብ ምኞት፣ ኢየሱስ ግን ከአብ ጋር ያለውን ያንን ስፍራ እንኳን እንደሚገባ አልቆጠረም። ምን አደረገ? ያንን ስፍራ ትቶ ሰው ሆነ፣ ሰውን ለማዳን። ሁለት ተቃራኒ ባህሪዎች፣ ልክ አንዱ ወደ ላይ ሌላኛው ወደ ታች፣ ወደ ሰሜን ሌላኛው ወደ ደቡብ አይነት ባህሪን እንመለከታለን። ሰዎችም በትዕቢት ስንሞላ፣ ራሳችንን ከፍ ስናደርግ የሴጣንን ባህሪ እየወረስን ነው ማለት ነው ባጭሩ። ሴጣን ምንድን ነው መጨረሻ ላይ የሆነው? ሪዛልቱን እንመልከተው። ውጤቱ ምንድን ነው? ነገር ግን ወደ ሲኦል ወደ ጥልቁም ጉድጓድ ወርደሃል። አይታችኋል። ወደ ላይ ከፍ ለማለት ነው የእርሱ ሐሳብ፣ ግን ምንድን ነው? ወደ ታች ነው የወረደው። ኢየሱስ ራሱን ዝቅ አደረገ ሰውን ለማዳን፣ እግዚአብሔር ከፍ አደረገው። የመታሰቢያ ጥቅሳችንንም ያንን ነው የሚናገረው። ራሱን ዝቅ ዝቅ የሚያደርግ ከፍ ይላል፣ ከፍ ከፍ የሚያደርግ ምን ያደርጋል? ዝቅ ይላል። ራሱን የሚያዋረድ ደግሞ ከፍ ይላል። ይሄ ነው እንግዲህ ሁለት አስገራሚና የሚቃረኑ ባህሪዎች። እንግዲህ ይሄ ትዕቢት፣ ኩራት፣ ራስ ወዳድነት የጀመረው በሉሲፈር። ይህ የታላቁ ተጋድሎ መጀመሪያ ነው። በሰማይ ነው የጀመረው። ከዛ ያ ሁኔታ ነው እንግዲህ ወደ ምድር የመጣው። የእኛስ ባህሪ ሶስተኛ ንጽጽር የክርስቶስንና የሴጣንን ካየን እኛስ ብለን ስናስብ እንደ መጽሐፍ ቅዱስ መጀመሪያ ምንድነው እሱ? እኛ ማለት ነው በስጋችን መልካም መሆን ስለማንችል በክርስቶስ ኢየሱስ የሆኑት ስጋን ምን ይላል መጽሐፍ ቅዱስ? ስጋቸውን ምን አደረጉት ነው የሚለው? ከክፉ መሻቱ ጋር ሰቀሉት። ስጋ መሻሻል አይችልም፣ መሞት ነው ያለበት። እኛ ሞተን በእኛ አዲስ ህይወት ነው እንደገና መብቀል ያለበት። እንደገና ገላትያ ምዕራፍ 2:20 ላይ ስናነብ ከክርስቶስ ጋር ጳውሎስ ይናገር ተሰቅያለሁ፣ ከዚህ በኋላ እኔ ሳልሆን ክርስቶስ በእኔ ይኖራል። ያ ነው እንግዲህ የክርስትና ትልቁ ምስጢር። ከዚህ በኋላ እኔ አይደለሁኝም፣ በእኔ የሚኖረው ማን ነው? ክርስቶስ ነው። በእኔ ክርስቶስ የሚኖር ከሆነ የምንለማመደው የክርስቶስን ባህሪ ነው ማለት ነው። የክርስቶስን ባህሪ። ያ ባህሪ ደግሞ ምንድነው? እሱ እኛ ሳንሆን በእኛ ከሚያድረው ከመንፈስ ቅዱስ የተነሳ ግልጽ ማድረግ ያለብን ነገር ምንድነው መሰለ ዮኒ፣ በራሳችን ያንን ማድረግ አንችልም። የፈለገውን ያክል ብንጥር የባሰ ምናልባት ትዕቢተኞች መሆን እንችላለን፣ ወይ ደግሞ ምናልባት መደበቅ እንችላለን፣ ማስመሰል እንችላለን። እኛ ሞተን ክርስቶስ ኢየሱስ በሕይወታችን መስራት ሲችል ብቻ ነው ይህ በሕይወታችን እውን መሆን የሚችል። ይሄ የክርስትና ትልቁ ሚስጥር ይሄ ነው። እንግዲህ እኛ ዕለት ዕለት እየሞትን ክርስቶስ በእኛ ሕያው ሲሆን ይህ የትዕቢት መድኃኒት ነው። እንግዲህ መንፈስ ቅዱስ በእርግጥም በሕይወታችን ሲሰራ ማለት ነው። እንግዲህ እንዳልነው ነው በፊልጵስዩስ ምዕራፍ 2:3 ላይ መጽሐፍ ቅዱስ የሚለው ምንድን ነው? እሱ ሌሎች ከእናንተ እንዲሻሉ በትህትና ምን አድርጉ? ቁጠሩ። ትልቁ ችግር ኮምፔር ማድረግ ነው አይደለ? መጽሐፍ ቅዱስ ግን የሚናገረው
ከእናንተ እንደሚሻሉ በትህትና ቁጠሩ። ማን? ሌሎች። እኔ በዚህ ይሻላለሁ በዛ ይሻላለሁ ሳይሆን በትህትና። ይህ ሊሆን የሚችለው አጌን መንፈስ ቅዱስ በውስጣችን እንዲሰራ ከፈቀድን፣ እኛነታችን ዕለት ዕለት መሞት ከቻለ ነው። ያም ሆኖ አንዳንድ ኳሊቲዎች ይኖሩናል። ስለነዛ እግዚአብሔርን እናመሰግናለን። በሌሎች ሰዎችም ስለምናያቸው ኳሊቲዎች መቼም እግዚአብሔርን እናመሰግናለን። ያ ለሰዎች ከእግዚአብሔር የተሰጠ ስጦታ ነው። ሆኖም ለእግዚአብሔር ክብር እንሰጣለን። የሰጪው ሁሉ ምንጭ እግዚአብሔር ስለሆነ እንግዲህ ይሄ ሰፋ ያለ ሀሳብ ነው። ትንሽ እንግዲህ ገረፍ ለማድረግ ያክል ነው። አመሰግናለሁ። ዮኒ በጣም ቴንኪዩ። አንድ ሀሳብ እዛ ላይ ይጠቀሳል። እንዳው ከሀገሩ ብናልፍ ደስ የሚለኝ ተገቢ የሆነ የራስ መውደድ አይነት አለ በሚል በማርቆስ 12:31 ላይ በተጠቀሰው ጥቅስ የተመሰረተ ነገር ሀሳብ አለ እና በተለይ ክርስቶስ ለዛ ሰው ሕግን ስለመጠበቅ ሲናገር ባልንጀራህን እንደ ራስህ ውደድ ከሚለው ሀሳብ ተነስቶ ነው። እንግዲህ ባልንጀራችን እንደ ራሳችን ለመውደድ ራሳችንን መጀመሪያ መውደድ አለብን። ብዙ ሰው ይችላሉ ራስን ሳትወድ ባልንጀራህን መውደዳችን መጀመሪያ ለራስህ ፍቅር መስጠት አለብህ ይላሉ እና ይሄ አባባል እንዴት ነው የምታየው? እውነት ነው። ያ ማለት ሰልፍ ሴንተርድ መሆን ማለት አይደለም፣ ፈጽሞ የተለየ ነው። ምን ማለት ነው? ለምሳሌ ምንድነው ግሩምና ድንቅ ሆኜ ተፈጥሬያለሁ። ራሴን ፈጽሞ መቼም ራሱን እየጠላ ራሱን ሳይወድ ሌሎችን ማገልገል የሚችል አይነት ሰው የለም። መጀመሪያ ምንድነው እሱ ራሳችንን እንወዳለን። ምክንያቱም እግዚአብሔር በተለየ ሁኔታ ድንቅ አድርጎ ፈጥሮናል። ለራሳችን የሚገባውን እንክብካቤ ጥንቃቄም እናደርጋለን። ግን ይሄኛው እያለ ያለው ራሳችሁን ጣሉ ሳይሆን ራሳችንን ትዕቢት የሚጀምረው ራስን ችግሩ ማለት ነው። የሰንበት ትምህርቱ እያለ ከሌሎች ጋር በማነጻጸር የተሻሉ አድርጎ መቁጠሩ ነው ችግሩ። በዚህ ኳሊቲ መኖሩ እግዚአብሔር ይመስገን። ግን ያንን ኳሊቲ ይዘን ሌላውን መኮነኑ ወይም ደግሞ በዚህ ይሻላለሁ በዚህ ይበልጣለሁ። የሚሻልም ነገር እኮ ቢሆን ነው ምንድን ነው የሚለው መጽሐፍ ቅዱስ? ሌሎች ከእናንተ እንዲሻሉ። ተሽለህም እኮ ሊሆን ይችላል እኮ ዮኒ፣ ተሽለህም እንኳን ምንድን ነው እንደሚሻሉ በትህትና ይቁጠር። መሰረታዊ ሀሳብ ያ ነው። ይሄ እንግዲህ ራሳችሁን ጣሉ፣ ራሳችሁን ፍጹም የማይገቡትን ማለት አትንከባከቡ፣ እንዲያታርጉ ማለት አይደለም። ከዛ ፈጽሞ የተለየ ሀሳብ እንደሆነ ልንረዳ ያስፈልገናል። ለራሳችን ኬር የማናደርግ ሰዎች ለሌሎች ኬር ማድረግ አንችልም። ራሳችን የምንኖረውን ነገር ለሌሎች የምናደርገው፣ በራሳችን የቀመስነውን ክርስትና ነው ለሌሎች ሼር የምናደርገው። ከራሳችን አይደል የሚጀምረው? ሌላው ቀርቶ ክርስትና እንኳን ከራስ እኮ ነው የሚጀምረው። የኖርከውን የቀመስከውን የኖርክበትን ነው ለሌሎች ስታካፍል በረከት ሊሆን የሚችለው። ስለዚህ በየትኛውም መመዘንኛ ራሳችንን ፈጽሞ ጠልተንና ትተን ኢግኖር አድርገን ሌላውን ሰርቭ ማድረግ አንችልም። ግን ምንድነው እሱ ፍጹም ለራስ ወዳድነት መሞት አለብን። ትጂዬ ወደ አንቺ ልመጣ ነው። እንግዲህ የሚቀጥለው ርዕስ ደግሞ ምንድነው የሚለው ራስዎን ይወቁ ነው ዮርሰልፍ ይላል እና በሉቃስ ምዕራፍ 18 ከቁጥር 9 እስከ 14 ባለው ላይ የተመሰረተ ምንድነው ሀሳብ ያለበት እንትን ነው ያለው ክፍል እና በዛ ክፍል እንግዲህ የቀራጩና የፈሪሳውያን ታሪክ እንመለከታለን እና ኢየሱስ
ራስን ከፍ ከፍ ስለማድረግ በዛ ውስጥ ያስተማረን ትምህርት ምንድን ነው? አንድ ሰው ስለ ራሱ ያለው ግምት ሁልጊዜ መልካም መስሎ ሊሰማው ይችላል እንግዲህ እና የራሳችንን እውነተኛ መልክና ባህሪ እንዴት ነው ማወቅ የምንችለው? እንዴት ነው እርሱን በመምሰል መለወጥ የምንችለው የሚለው ሀሳብ በዛ ላይ እስቲ እግዚአብሔር ያስተማረችን አካፊ ነው። እሺ አመሰግናለሁ። እንግዲህ ራስን ማወቅ የመጀመሪያው በዚህኛው የሰንበት ትምህርት የመጀመሪያውም ላይ ያለ ሀሳብ ነው አይደል? ይሄንኛው ሀሳብ እዚህኛው ክፍል ላይ ግን እንደተባለው ሉቃስ 18 ከ9 እስከ 14 ላይ ተመስርቶ ነው ሀሳቡ እንትን ያለውና እሱን የተወሰነ ላንብበውና ጌታ ኢየሱስ ክርስቶስ ይህን ምሳሌ ሲነግራቸው ለምን እንደዛ እንደተናገረ መጀመሪያ 9 ቁጥር 9 ላይ 18 9 ላይ እንደዚህ ይላል። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው ይላል። እሱ እንግዲህ ሲመላለስ በዚህ ምድር ሁሉንም ሰው እያየ ነው አይደል? እና ሲያያቸው በራሳቸው በጣም በጽድቃቸው በቃ ጻድቅ ነን ብለው የሚያስቡ አሉ። ደግሞ እሱ ብቻ አይደለም የሚገርመው፣ ሌሎቹን ግን በራሳቸው መስፈሪያ አስቀምጠው ሌሎቹን በጣም ለሚንቁ ማለት ነው። ይሄ ማለት በቃ ቲፒካል የኛ ባህሪ ማለት ነው። የኛ ባህሪ ሁሌም የምናንጸባርቀው ማለት ነው። በተለይ ሌላ ከኛ ሃይማኖት ውጪ ወይም በሌላ እንደዚህ ስናይ በቃ እኛ በጣም ያወቅን አይደል? ተመራምረን የነቃን ብለን እነዚህማ ገና ወይኔ ታች ናቸው እንላለን አይደል? በአንዳንድ እንደዚህ ስንወያይ ራሱ እና በቃ የራሳችንን ባህሪ ማለት ነው በጣም ለሚንቁ በጣም ኋላ ናቸው እነዚህ እኮ ገና አልደረሱበትም ጫፉ ላይም አልደረሱበትም ምንለው አይነት ማለት ነው። እና ለነሱ ነው ይሄ ምሳሌ ይሄን ብሎ ሁለት ሰዎች ሊጸልዩ ወደ መቅደስ እንደወጡ ይናገርና አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። ፈሪሳዊው እንግዲህ ያው ጻድቅ ራሱን ጻድቅ አስመስሎ ሲጸልይ ምን አለ? እግዚአብሔር ሆይ እኔ እንደሌላ ሰው ሁሉ ቀማኞች እንደሌሎች ሰዎች ቀማኞች እና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩኝ አመሰግናለሁ። በቃ ምንም ነጥብ የለብኝም ማለት ነው አይደል? እንዲህ አንተ የማትወደው ነገር እኔ የማደርገው የለም። ያውም ጭራሽ ምን አለ እንደዚህ አጠገቡ ስለነበረ ስለሚያየው እንደዚህም ቀራጭ ስላልሆንኩኝ አመሰግናለሁ። አንዳንዴ ለማን እንደምንጸልይም ራሱ እንረሳዋለን እኮ ልክ ውስጣችንን ለማያቅ ለጓደኛ እንደምናወራው ማለት ነው። እና ያንኛው ግን በተቃራኒው ምን ይላል? ያው በሌላም አለ ጾማለሁ በሳምንት 2 ቀን ከዛ ከማገኘው ሁሉ አስራት አወጣለሁ እያለ እንትኑን ይቆጥራል ማለት ነው። ጽድቁ በዚህ ነው ለሱ የተቀመጠለት የገባው እንደዛ ስለሆነ። ቀራጩ ግን በጣም በሩቅ ቆሞ አይኖቹን እንኳን ወደ ሰማይ ሊያነሳ አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ ይላል። አሁን ሁለት የተለያዩ ናቸው፣ ሁለት የተለያዩ እና እላችኋለሁ ይላል ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ ብሎ ነው ከዛ ቅድም መግቢያ ላይ ያነበብነው ጥቅስ የሚመጣው። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ከፍ ይላል ብሎ ጌታ ኢየሱስ የተናገረው ማለት ነው። ግን የሚያሳዝነው እኛ ይሄንንም እያነበብን አሁን ይሄ ወይ ጉድ እንዴት እንደዚህ ይለዋል ምናምን እያለን እኛ ራሱ በየደቂቃው እኮ ነው እንደዛ ነው ፊልም እናደርገው። ምክንያቱም ውስጣችንን እግዚአብሔር ሲያነባው በሱ ስንታይ ሁላችንም ትዕቢተኞች ነን፣ ምንም ጥያቄ የለውም። ምክንያቱም የራሳችን ምን አለን ጌጅ አለን የምንለካበት፣ ራሳችንን የምናስቀምጥበት ቦታ አለ፣ ሌላውን ደግሞ የምናስቀምጥበት ቦታ አለ።
ከዛ እኛ በደረስንባት መጠን ጻድቅ የሚመስለን ከሌላው የተሻለን የሚመስለን ስሜቶች አሉ። ይሄ ነው ትክክል ያለው ነው። ለዚህ መጀመሪያ መሰረቱ ምንድነው? ራስን ማወቅ ነው። ምክንያቱም ይሄን አናውቀውም። በቃ ይሄ ልክ ይሄ ብላይንድ ስፖት እንለው ነበር ድሮ በማኔጅመንት ማለት ነው። እና የኛን ለኛ በቃ አይታየንም። ለዛም ነው ትዕቢቱ ውስጣችን ይበቅላል። እንደውም ከኃጢአቶች ሁሉ በቃ በጣም አስቸጋሪ ቅድም እጅ እንዲህ የተቆለፈ እጅ እንደማለት ማለት ነው። በጣም ከባድ ነው ለመፍታት እና እግዚአብሔር ደግሞ እኔ ኃጢአተኛ ነኝ ልክ እንደ ቅድሙ ደረቱን እንደሚደቃው ራሱን እኮ ስላወቀ ነው። ክብድ ብሎት እኮ ነው። በቃ ትከሻው ላይ ከበደው ኃጢአቱ። ለምን? ራሱን ስለሚያውቅ ማለት ነው። ያንኛው ግን አያውቀውም። ግን በጣም ጫንቃው ላይ ደግሞ ተሸክሞታል። ግን አይታወቀውም ወይም አልከበደውም፣ አይታየውማ። ለሌላ ሰው ግን ይታያል፣ ለሚያውቅ ማለት ነው። በመንፈሳዊ አይን ለሚያይን ሰው በደንብ እንታወቃለን። በጌታ ኢየሱስ ፊት ደግሞ በጣም ሁሉ ነገራችን ክፍት ነው እና ኃጢአተኝነቱ ተገንዝቦ ሰው እያንዳንዱ ሰው ወደ ክርስቶስ ካልመጣ በስተቀር ምን አይልም። ይሄ ኃጢአት ለመጨረሻው እንትን አይልም፣ አይሰረይም ማለት ነው። ምክንያቱም ከባድ ነው። ሰው ኃጢአቱን አውቆ በጌታ ኢየሱስ ፊት ሲናዘዝ ብቻ ነው አይደል ይቅርታን የሚያገኘው። ካላወቀው ያ ሰው እውር ነው ማለት ነው። ካላወቀው እንዴት ያንን ኃጢአተኛ ነኝ ብሎ እንዴት ሊናገር ይችላል? ለዛ ነው ይህን ማወቅ መረዳት የሚጠብቅብን። ይሄ ደግሞ የሰዎች ባህሪ ነው ማለት ባደግንበት የተለያየ መልኩ ከተለያዩ ከመጽሐፍ ቅዱሶችም የምናየው ታሪክ ይህንን ነው የሚያስተምረን ማለት ነው። እና እኛ ሁል ጊዜ ጻድቅ እንደሆንን በራሳችን እንታመናለን። ለዛ በጣም በትዕቢት እንሞላለን ማለት ነው። እና ክርስቶስ የሚለው እዚህ ላይ ክርስቶስ ሊያድነው የሚችለው ኃጢአተኛ መሆኑን ለሚያውቀው ብቻ ነው ይላል። ለሚያውቀው ብቻ፣ ካላወቀው ምንም ማድረግ አይቻልም፣ ቅድም እንዳልኳቸው ማለት ነው። ስለዚህ ኃጢአተኝነታችንን መገንዘብ ያስፈልጋል። አንደኛው ዮሐንስ 1:9 ላይ እናነበው። 1:9 እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። እኛ መጀመሪያ ኃጢአት የለብንም ብንል የዛኔ ሳትን ማለት ነው አይደል? ነገር ግን አውቀናት ያችን ከተናዘዝን ግን ይቅርታ እናገኛለን አይደል? እንጂ ልክ እንደዛንኛው እንደ ፈሪሳዩ እንደዚህ እየጠቆምን ራሳችንን ከፍ እያደረግን የእንትን ጨዋታ ይሆናል ማለት ነው። ላይፋችን የዛ አይነት ጨዋታ ይሆናል። ምክንያቱም እኛ መዳን እንፈልጋለን፣ ግን ደግሞ ትዕቢት ተሸክመናል። እንዴት መዳን እንችላለን? ልክ ፈሪሳውያኖቹ እንደጠፉት የኛ ዕጣ ፈንታ እንደዛ ይሆናል ማለት ነው። ለዚህ ትልቁ መድኃኒቱ ምንድነው? ወደ ምሳሌው መጠጋት ነው፣ ወደ ክርስቶስ መጠጋት። እሱን ትኩር አድርጎ በማየት ምን ይገኛል? መድኃኒት ይገኛል። ለምን? የሱ ላይፍ የክርስቶስን ህይወት ስንመለከት ምንን እናያለን? ትህትናን እናያለን፣ መዋረድን እናያለን። ዝቅ ብሎ ቅድም ዶክተር ተስፋዬን እንዳብራራለን ከሱ ብዙ ነገር እንማራለን። ዝቅ ብሎ መኖርን። ዝቅ ሲል እግዚአብሔር ደግሞ ያለ ልክ ምን አደረገው? ከፍ አደረገው። ወርዱ ስላገለገለ ማለት ነው። ወርዱ ስለኛ በመታዘዝ ራሱን አሳልፎ ስለሰጠ ምን ሆነ? ከፍ አለ፣ ከዲያብሎስ በተቃራኒ ማለት ነው። ስለዚህ እነዚህን ሁሉ ማድረግ የምንችለው ክርስቶስን በማየት ብቻ ነው። ራስን ምን ማድረግ የሚቻለው? ማወቅ የሚቻለው ሌላ በምንም የለም ማለት ነው። እሱ ምሳሌውን ስንመለከተው ማወቅ ይሆንልናል። ማወቅ ካወቅን ደግሞ ምን እንላለን? ያለንን እርግፍ አድርገን እንተዋለን። የምናገኘው ሁሉ የማን ነው? የእሱ ነው።
የምንኖረው ለእሱ ነው። የእውቀት የሰጠን ማን ነው? እሱ ነው። ብዙ ነገሮች እኮ አሉ እኛ የምንታበይባቸው ወይም ደግሞ የምንኮራባቸው ልበላችሁ። በቃ ግን ያንን ሁሉ ያደረገው ማን ነው? ክርስቶስ ነው። ምን አደረገ? ኃይልን ሰጠን፣ ጥበብን ሰጠን፣ ማስተዋልን ሰጠን እያለን ምን እንላለን? እያንዳንዱን እንቆጥራለን፣ እውቅና እንሰጣለን አይደል? አሁን ብዙ የመናገር ጥበብ እኔ ቢኖረኝ ምንድን ነው የምለው? እሱ ነው እንደዛ የሚያናግረኝ ነው የምለው ማለት ነው እንጂ እኔ በቃ ይሄ ቋንቋ በጣም በጣም እንትን ስለሆንኩ አለ አይደል? ብዙ ስላጠናው ብዙ በዛ ላይ ጊዜ ስላጠፋው እያልኩኝ እንትን የምል ከሆነ ምን ይሆናል? ያ እየጠፋ ይሄዳል፣ ትዕቢት እየሆነ ይሄዳል ማለት ነው። ነገር ግን ሁሉን በሚችል በክርስቶስ ምን እናደርጋለሁ? ኃይልን በሚሰጠኝ ሁሉን እችላለሁ እያለን እንድንሄድ ነው የሚመክረን ማለት ነው። እና የመጨረሻው እንግዲህ ይላል በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። በጌታ ፊት የተዋረደ መቼም ቢሆን ወድቆ አይወድቅም ማለት ከፍ ከፍ ይላል። ስለዚህ ትልቁ የራስን የመረዳት ወይም ደግሞ ራስን የማወቅ ሚስጥሩ ከየት ነው የሚገኘው? ከአዳኛችን ማለት ነው፣ ከክርስቶስ ነው የሚገኘው የሚል ትምህርት ነው ያለው እዚህኛው ክፍል ላይ። በጣም እግዚአብሔር ይህንን በተለይ ማርቆስ አሁን ጥቅሱን ሳነበው ሉቃስ 18 ከ9 እስከ 14 ያለውን ከዚህ በፊት ያላስተዋልኩት አንድ ነገር ያየሁት ምንድን ነው? ጻድቁ ሲጸልይ በጣም ጮክ ብሎ ነው የሚጸልየው፣ ወደዚህ ከፍ አድርጎ። አንዳንድ ጊዜ በቃ ከእግዚአብሔር የሚያደናነን ብለን ስለምናስብ ከእግዚአብሔር የምንለምነው ነገር ልክ እንደሚገባን አድርገን ነው የምንጸልየው እና መልስልን አይነት ነገር ነው። ይሄ ግን ያኛው ሰውዬ ግን ይላል ራሱን ዝቅ አድርጎ በዛ ላይ ልቡን እየደቃ እንደገና ደግሞ ዊስፐር እያደረገ ነው የሚናገረው በሹክሹክታ እና ቀና እንኳን ብሎ ማየት እግዚአብሔርን ከብዶታል። እና አይ ቲንክ የጸሎት ዳይናሚካችንን በጣም የሚቀይረው ይመስለኛል። እና ብዙ ጊዜ ጸሎት ስንጸልይ አናስተውልም። ሁሉ ነገር ፎር ግራንት እንወስዳለን እና ምን ጉባኤም ጸሎት ይሆን የምንም ጸሎት ብድግ ብለን ያለ አይደለ ያው እንደተለመደው ልባችንም እዚያም በዚህም እየሄደ ዝም ብለን ቆመን ጸልየን በቃ ስነ ስርዓቱን አድርገን የምንሄድበት አይነት ነገርን ይቀይራል በጣም። በማን ፊት መሆናችንን አስበን አሁን ቅድም ተስፋ ያነበብከው የክርስቶስን በፊልጵስዩስ 2 ላይ ያለውን እሱን አስበህ እሱ ራሱን እንዴት ዝቅ እንዳደረገ እኛም ደግሞ በአምላክ ፊት ምንም የምንኮራበት ነገር ስለሌለ ሁልጊዜም በጸሎት ስንቀርብ እንዴት አድርገን መቅረብ እንደሚገባን ሳስብ ነበርና ያው ሞር ልንማረው የሚገባ ነገር ነው ብዬ አስባለሁ። እንግዲህ የሚቀጥለውን ክፍል ስንመጣ ተስፋ አንተ ነው የምመጣው። ወደዛ ከመሄዳችን በፊት ትንሽ በዚህ ክፍል ላይ ማለት የምፈልገው ነገር አለ። ምናልባት የሚያደምጡን ሰዎች ይህን የሚመለከቱ ሰዎች አንድ እኛንም ጨምሮ መረዳት የሚገባ ነገር አለ። ከዚህ ውስጥ እንዴት እንውጣ ነው አይደለ? ይሄ የሰው ተፈጥሯዊ ባህሪ ነው። ግን እንዴት አድርገን እንውጣ? መድኃኒት አለ። መድኃኒቱ ምንድን ነው? ወደ እርሱ መቅረብ። ኦኬ፣ በራሴ ከዛ ነገር ውስጥ መውጣት እችላለሁ? ማምለጥ እችላለሁ? አቅም አለኝ? ጉልበት አለኝ? የለኝም እኮ። ስለዚህ ምን እናድርግ? አንደኛ በእግዚአብሔር ጸጋ የበዛልን ሰዎች በእግዚአብሔር ጸጋ ራሳችንን አሳልፈን ለእርሱ መስጠት። ያ በሚሆንበት ሰዓት ላይ ክርስቶስ በእኔ እኔ በእርሱ ነው አይደለ? ክርስትና ትልቁ ሚስጥር አስተውለን እናውቃለን። ይሄ እንዴት እሱ በጌታ ነው ይባላል አይደል? ኢዝ ኢን ክራይስት ምን ማለት ነው? እርሱ በክርስቶስ ውስጥ ነን እኮ እኛ። እሱ ደግሞ በማን ነው?
በእኛ ውስጥ ነው። የክርስትና ትልቁ ጥልቅ ምስጢር እዚህ ጋር ነው። እኛ በእርሱ ውስጥ ከሆን የተሸፈን ሰዎች ነን። እርሱ ደግሞ በእኛ ውስጥ እኮ ነው። ስለዚህ ምንድን ነው ለማድረግ የምንችለው ነገር የሚሆነው ከራሳችን የበቃን ሳንሆን፣ ነገር ግን እግዚአብሔር በጻድቃኖች ሕይወት የሚሰራው ስራ ነው። የጽድቅ ስራ ነው። የጽድቅ ስራ ነው። በየቀኑ መሞት ማለት የእግዚአብሔር መንፈስ በሕይወታችን የሚሰራው ስራ ነው። በየቀኑ መለወጥ የሚባለውም ይሄ ነው። ሳናቀው ማለት ነው። አዳኛችንን ስንመለከት እርሱን እንመስላለን በባህሪያችን። ወደዛ ደረጃ ሊያሳድግ የሚችል የእግዚአብሔር ጸጋ አለ። ሰው የትኛውም ለመነሳት በሞከረ ቁጥር የባሰ ይወድቃል። ለመበርታት በራሱ በጣረ ቁጥር የባሰ ዊክ ይሆናል። ነገር ግን ሁሉን ሊያድን የሚችል የእግዚአብሔር ጸጋ ለሰው ሁሉ ተገልጧል። ይህንን መዘንጋት የለብንም። ክርስቲያኖች ራሳችን እንደማንችል ራሳችንን ለእርሱ አሳልፈን ስንሰጥ በሕይወታችን ሊሰራ የሚችለው እግዚአብሔር ነው። በራሳችንስ የምንሰራ ከሆነ ምንድን ነው የምንችለው? ማስመሰል እንችላለን። እውነተኛ ለውጥ ግን ማምጣት አንችልም። አይሆንማ። ፈጽሞ ጽድቅን መስራት አንችልም እኛ በተፈጥሯችን። ነገር ግን ማድረግ የምንችለው ምንድን ነው? እሱ እኔ ጌታ ሆይ አልቻልኩም፣ አንተ በእኔ ሕይወት ስራ። ችግራችንን ለእርሱ መንገር እንችላለን። እርሱ ግን መፍትሄ አለው ከእርሱ ዘንድ። እርሱ በሕይወታችን ሊሰራ፣ ሊያበጀን፣ ሊያስተካክለን፣ ለመንግስቱ ሊያበቃን ይችላል። እርሱ ብቃታችን እንደሆነም ልንዘነጋ አይገባንም። ይሄ የሰብአዊ ፍጡር ልክ የወደቅንበትን እንደምናየው ሁሉ በክርስቶስ ኢየሱስ ያለውን ደግሞ ተስፋ እንዳንዘነጋ። ለዚህ ነው ይሄ የወደቀውን ነገራችንን ስንመለከት ተስፋ እንቆርጣለን። በክርስቶስ ኢየሱስ ያለውን ደግሞ ተስፋ ስንመለከት ሕይወታችን ይለመልማል። ምናልባት በዚህ ሁኔታው ስንወድቅ አንድ ባለፈው የተናገርኩት እንትን አለ ምሳሌ ከልጆች ጋር ማሳለፍ እወዳለሁኝ። አነጋገራቸው፣ አደራረጋቸው ሁሉ ከነርሱ የምማረው ነገር አለ። በቤተ ክርስቲያን ፊት ልጆች ቁጭ ብለው አጠገባቸው ጸሎት በሚጸለይበት ሰዓት ላይ ከፊት አይናችሁን ጨፍኑ እያልኩኝ ለልጆች ነግራለሁ። አንደኛው ሰማኝና እኔን ለመርዳት ነው ከጎኑ ያለውን የህፃን ልጅ አይኑን ያዘና በአንድ እጁ፣ ከዛ ግን እሱ እኮ ልጁን ነው የሚያየው። እርሱ ማለት ፊቱን አልሸፈንም። ብዙ ጊዜ የሌሎችን ማየት እንችላለን። ወደ ራሳችን ግን ሊያሳይ የሚችለው የእግዚአብሔር መንፈስ ብቻ ነው። ራሳችንን በእርሱ ስር ማዋረድ እንዳለብን እንዳንዘነጋ፣ መፍትሄም እንዳለ ቸል እንዳንል፣ በእርሱ ዘንድ መፍትሄ አለ ለማለት ነው። አመሰግናለሁ። እንዳሳሰብክ ታውቃለህ። ልክ 12ኛ ክፍል እንደጨረስኩኝ ቀበና አድቬንቲስት አስተምር ነበረ ልጆችም ኤሌመንተሪ ስኩል እና ለእኔ ያኔ ወጣት ስለነበርኩኝ ልጆችን መግረፍ ደፈንም አድርጌ ነበሩ። እግዚአብሔር ይቅር ይበለኝ። ግን አንዷ ተማሪ ሆምወርክ ሳሰራ መጣች እና ሌሎች አስተማሪዎች እንደሚገርፉት ይገርፋለሁ ብዬ እጅሽን አንቺ ብዬ በማስመሪያ 1 2 3 አረርኳት እና አለቀሰች። እንደዚህ ታለቅሳለች እና ሁሌ ስወጣ ቲቸር ምናምን ብለው መጥተው ይጨብጣሉ እጃቸውን እና ልክ እንደዛ መትቻት እያለቀሰች ደወል ተደወለ። የመጨረሻው ደወል እና ግር ብለው ከሚወጡት የመጀመሪያ ቀድማ የመጣችው እንባዋ ሳይደርቅ እጄን ልትጨብጠኝ የመጣችው እሷ ነበረች እና ቲቸርዬ ቻው ምናምን ስትለኝ እኔ እንባዋን አይቼ ያደረግኩትን ነገር አስቤ ገባ። ግን እሷ ወዲያው ረስታው እንደሆነም አላውቅም መታ እንደዛ ስጨብጠኝ የተሰማኝን ስሜት ልነግርህ አልችልም። እና ሁሌ በቃ አረሳትም፣ ከነስሟ ቤቲ ተዘራ አረሳትም እና ሁሌ በጣብኛል። እና ከዛ በኋላ ነው እንግዲህ እኔ እንዳውም ልጆችም ሁለተኛ አልገርፉም ያልኩት። እና ከልጆች ብዙ ነገር ነው የምንማረው። እውነት ለመናገር ጌታችን ኢየሱስ ክርስቶስ እንደ ልጆች ካልሆናችሁ
መንግስተ ሰማያት አትገቡም የሚለው ቃል ቀላል ቃል አይደለም እውነት ለመናገር። ቴንኪዩ ያንን ሼር ስላደረገኝ። አሁን ቀጥታ ወደዚህ ወደ ምንድነው ወደ አንተ ልምጣና ስለ ሙሴ ትሁት አገልጋይ የሚል ነው እንግዲህ ርዕሱ። ሙሴ ትሁት ነው እንድንል የሚያደርገን ነገር ምንድን ነው? እግዚአብሔርም ራሱ ስለ ትህትናው ስለ ሙሴ መስክሮለታልና እኛስ ከሙሴ ሕይወት የምንማረው ነገር ምንድን ነው? ከሙሴ ትህትና እንጀምርና ሙሴን ትሁት ያደረገው ትሁት ነው እንድንል ምንድነው የሚያስችለን ነገር ብለን ከዛ ደግሞ እንዴት እንማራለን? እንግዲህ እውነት ነው። ይህንን አጠር አድርገን ለመግለጽ ሙሴ መጀመሪያ ሲጀምር ትህትና አልነበረው። ሙሴ በእርግጥ በግብፅ እጅግ የተማረ ጥበብ ያለው ሰው ነው። በስልጣኑም በጣም ባለስልጣን ነው፣ ታዋቂ ነው፣ ሀብታም መሆን ይችላል። ብቻ ያ ሁሉ ነገር ከፊቱ አለ። ትዝ ይላችሁ ከሆነ መጀመሪያ ሙሴ በግብፅ ያደረገው ምንድን ነው? እስራኤላዊ ወንድሙን ለማዳን ወይም ደግሞ ለመታደግ ብሎ ግብፃዊው ምን አድርጓል? ገድሏል። ገድሎ በአሸዋ ውስጥ ደበቀ ይላል። ያ ምንን የሚያሳይ ነው? በራስ ሌሎችን ለማዳን ለመታደግ የሚደረግ ሙከራ ነው። የሚገርመው የሙሴ ሕይወት በሶስት አርባዎች የተከፈለ ነው። በነገራችን ላይ የመጀመሪያው አርባ በግብፅ የኖረበት ነው። ሁለተኛው አርባ ብቻውን በበረሃ እግዚአብሔር እርሱን የሰራው አርባ ነው። ሶስተኛው አርባ ደግሞ የእስራኤል ልጆችን ይዞ የተጓዘበት ነው። የሙሴ ሕይወት ለመጨረሻውም የእስራኤል ልጆችን ይዞ ወደ ግብፅ ወደ ከነዓን ለመሄድ ያስቻለው በሁለተኛው አርባ ላይ እግዚአብሔር ስለሰራው ነው። በዛ መሰራቱ ውስጥ ስላለፈ ነው። እግዚአብሔር አብጅቶታል፣ ሰርቶታል። ትዝ ይላችሁ ከሆነ መጨረሻ ላይ እንደውም ከእግዚአብሔር ጋር ብዙ ታግሏል። ተመልሰህ ሕዝቤን ከግብፅ ባርነት የምታወጣው አንተ ነህ። እግዚአብሔር ሲልከው ሲያገኘው ምልክትን ሲሰጠው ከዛ በኋላ እንኳን ሙሴ ለመሄድ እንኳን ብቃት ያልተሰማው ሰው ነው። የሄደበትን ደረጃ መጀመሪያ ግን በራሱ እንኳን ለማዳን የሞከረ ነው። ምናልባት 40 ዓመታትን ቆይቷል በምድረ በዳ ከእግዚአብሔር ከተፈጥሮ ተምሯል። ትሁት ሆኗል። ሙሴ ተሰርቷል። እግዚአብሔር አብጅቶታል። ከዛ በኋላ የእርሱ ማንነት ከጠፋ በኋላ እግዚአብሔር ሙሴን የሚጠቀምበት ሰዓት ደረሰ። እርሱነቱ ሲጠፋ እግዚአብሔር እንደገና ወዴት ሂድ? ወደ ግብፅ ሂድ። በዛ ያለውን የሕዝቤን ጩኸት ልቅሶ ሰምቻለሁ፣ አይቻለሁ። ለዚህ እነርሱን ለማውጣት ወደዛ ሂድ ሲለው ሙሴ ብቃት እንኳን አልተሰማውም። እንግዲህ ሌላው ከሙሴ ሕይወት የምንማረው ምንድን ነው? ሙሴ በጣም ታላቅ የከበረ ሰው መሆን ይችል ነበረ። ነገር ግን መጽሐፍ ቅዱስ ሲናገር ምንድን ነው? ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። የከበረ ስፍራ ነው። በምን? በእምነት እምቢ አለ። ለጥቂት ጊዜ በኃጢአት ከሚገኝ እያነበብኩ ያለሁት ዕብራውያን ምዕራፍ 11 ቁጥር 24 ጀምሮ ነው፣ ከ24 እስከ 26። ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር ምንን መቀበል? መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግ የሚበልጥ ሀብት መሆኑን ተገነዘበ። የሚገርመው ለምንድን ነው ይህን ያደረገው? ምክንያቱም ወደፊት የሚቀበለውን ብድራት ከሩቅ ተመልክቷል ይላል። ካሉት የእምነት አባቶች አንዱ ሙሴ ነው። ምሳሌውን ልንከተለው የሚገባ አስተውለን ከሆነ መጽሐፍ ቅዱስ ምን ይላል? ሙሴ በምድር ከሚኖሩ ሰዎች ይልቅ እጅግ ምን ነበረ? ትሁት ነበረ ይላል።
ይሄ እግዚአብሔር ከሰራው በኋላ ያለው ሙሴ ነው። እግዚአብሔር ካበጀው በኋላ ካስተማረው በኋላ ዝቅ ማለትን ካስተማረው በኋላ ሙሴ ራሱን ሊገልጥ የሚችልባቸው ብዙ ተአምራቶችን እግዚአብሔር በእርሱ ሰርቷል። የእስራኤል ልጆችን ከግብፅ ሲያወጣ እግዚአብሔር ምንድን ነው ያደረገው? ብዙ ተአምራቶችን፣ ብዙ መቅሰፍቶችን ይሄን አድርግ ሲለው በጣም ሊመካ ሊኮራ የሚችልባቸው ብዙ ነገሮች ነበሩ። ምንም ግን ሲያወራ አንመለከተው። እኛ ብንሆን አያችሁ እግዚአብሔር በእኔ ይህን ተአምር ሰራ። አንዳንድ ሰዎች በእኔ እግዚአብሔር እንዲህ ያደረገ ጀስት ጥቃቅን ነገሮችን እንኳን እግዚአብሔር ሲያደርግ የምንመካቸው ነገሮች አሉ። ግን ሙሴ በጣም አስደናቂ የሆኑ ነገሮችን ነው እግዚአብሔር በሱ ያደረገው። እነዛም ሁሉ መቅሰፍቶች ከዛ በኋላ ደግሞ ህዝቡን መርቶ በቀይ ባህር አጠገብ የሆነው ምንድን ነው? ከኋላው ሰራዊት መጥቷል፣ ከፊቱ ቀይ ባህር አለ። ሙሴ ቀጥታ ከእግዚአብሔር ጋር መነጋገር ማውራት ጀምሯል። እጆቹን ወደ ሰማይ ነው የሚያነሳው። ከዛ መፍትሄ ከእግዚአብሔር ዘንድ ነው። ባህሩን ክፈለው፣ ከፍሎ ተሻገረ። ሙሴ ምንም ሲል አናይም፣ ወይም ከፍያ አሻገርኳችሁ ሲል አታዩም። ግን በእያንዳንዱ ነገር ለእግዚአብሔር ክብርን ሲሰጥ ነው የምንመለከተው። ሙሉ ክብርን በክርስትና ህይወቱ እግዚአብሔር በእርሱ በሰራው ነገር መመጻደቅ የሚችልባቸው ብዙ ነገሮች አሉ። ሌላው ቀርቶ በምድረ በዳ ሲጓዙ መና ሲወርድላቸው እግዚአብሔር የሆነ ሲጠሙ ውሃ ሲፈልቅ ሙሴ እግዚአብሔርን ሲያናግር መፍትሄ ሲመጣ የሰዎች ትኩረት ወደ ሙሴ እንዲሆን ሙሴ ያደረገውን ጥረት አንመለከት። ሁል ጊዜ ግን ወደ እግዚአብሔር ህዝቡን ከእግዚአብሔር ጋር ከእግዚአብሔር ደግሞ ያለውን መልእክት ተቀብሎ ለህዝቡ በነገራችን ላይ የነብይነት ስራ ነው። ከእግዚአብሔር መልእክትን ተቀብሎ ለህዝቡ የሚሰጥ ማለት ነው የነብይነት ስራ። ሙሴ ነብይም ነው፣ ምክንያቱም ከእግዚአብሔር ዘንድ መልእክትን ተቀብሎ ለህዝቡ ይሰጥ ነበር። ይህ አስደናቂ የሆነ የእግዚአብሔር አሰራርን ነው የምናየው። ህዝቦቹ ሙሴ ያለው ነገር የላቸውም። ሌላው የሚገርመው ህዝቡ እንኳን እግዚአብሔር ህዝቡን ሊያጠፋ ሲል ይህን ህዝብ ከምታጠፋ ከጻፍከው የህይወት መጽሐፍ ስሜን ምን አድርገው ደምስስ ያለ ሰው ነው እኮ ሙሴ። ምን አይነት የተሰጠ አገልጋይ ነው ለህዝቡ። ህዝቡ ከሚጠፋ እርሱ እግዚአብሔር ሆይ ይህን ህዝብ ከግብፅ አውጥተህ በምድረ በዳ ገደልክ ይሉሃል። ለእግዚአብሔር የሚቆረቆር ሰው በጣም አስደናቂ የሆነ ስብዕናን የተላበሰ ያን ጌታ መጣው። እግዚአብሔር አብጅቶት እግዚአብሔር ሰርቶት ከእግዚአብሔር ጋር ስለሚያወራ እርሱን ወደ መምሰል ተቀየረ። እንዴት ነው 10 ትእዛዛት ይዞ ሲወርድ እኮ የሙሴ ፊት ያስፈራ ነበር አይደለ እንዴ? አስፈሪ እኮ ነው። ያንን እኮ ሙሴ ራሱ እንኳን አያየውም እኮ ህዝቡ በእርሱ ላይ የሚያየውን ጸጋ ግሬስ። ግን ምን ጊዜም ቢሆን ሙሴ ዓላማውን ብቻ እግዚአብሔርን ያለውን ነገር የሚያደርግ ህዝቡን ይዞ የሚጓዝ እውነተኛ መሪ ነው። ስለዚህ ከሙሴ ህይወት የምንማራቸው በጣም ብዙ ነገሮች አሉ። ትህትና። ሆኖም ግን አሁንም እንዳልኩት ሙሴ ይህን ሁሉ በ40 ዓመታት በምድረ በዳ እግዚአብሔር አብጅቶት አበጃጅቶት ሰርቶት የሚጣለውን አስጥሎት ትምክቱን ዝቅ እንዲያደርግ አድርጎት ነው። በክርስትና ህይወታችን እግዚአብሔር እኛን ከሚሰራባቸው መንገዶች አንዱ ህዝቡን ወደ ምድረ በዳ በመሄድ ነው። አልሰራ ያለውን ህዝብ በመከራ ውስጥ እኛን በማሳለፍ ከዛ ልክ ብቃት በማይሰማን ሰዓት ላይ እግዚአብሔር እኛን ይጠራናል። ከዛ የኛ ጉዳይ ልክ ሲያበቃ አንችልም፣ አሁን አቅም የለንም፣ ጉልበቴ ደክሟል ስንል የእግዚአብሔር ተራ ይሆናል። እኛ ዜሮ ስንሆን
የዛን ጊዜ እሱ በእኛ መስራት ይጀምራል። እኛነታችን ሲጠፋ የእግዚአብሔር እሱነት በሕይወታችን ይገለጣል። በሙሴ ሕይወት ያንን ነው የምናየው። ስለዚህ ምናልባት ዛሬ አንዳንዶቻችን በተለያየ መከራ ውስጥ በቀላል የማንማር ከሆነ በመከራ ውስጥ እግዚአብሔር ይጠርበናል፣ ያበጀናል፣ ይሰራናል። አንድ በመከራ ውስጥ እያለፈ ታሪኩን ሙሉ ለሙሉ ባልናገርም ግን ትንሽ ለመናገር ያክል ምንድነው በመከራ ውስጥ እያለፈ ጌታ ሆይ ካለውበት መከራ እባክህን አውጣኝ እያለ የሚጸልይ አንድ ሰው ነበረ። ከዛ በኋላ እየጸለየ ያለ አንድ ቀን የሆነ የሚጠረብ እብነ በረድን ይመለከታል። በራእይ ያያልና ያበጃጀዋል። ያው የሚሰራው ሰውዬ እብነ በረዱን በመዶሻ እየቀጠቀጠ ቅርጽ እያበጀ ምን እያለ ይሰራዋል፣ ያበጃጀዋል። እና ከዛ የሚያምር አይነት ምስልን ይዞ ይወጣል። ከዛ ምን ይለዋል? የምትታገስ ከሆነ ይሄ እብነ በረድ የምታየው አንተ ነህ ይለዋል። እና የምትታገስ ከሆነ አንተም እንደዛ እንደምትሆን። ከዛ ያ ሰው በመከራ ውስጥ የሚያልፍ ሰው ምን እንዳለ ታውቃለህ? ይሁኔ እንደዛ ከሆነ ጌታ ሆይ እኔን ማብጀትን መስራትን ቀጥል። እግዚአብሔር የሚያበጀን በተለያየ ነገር ውስጥ የሚያሳልፈን የእርሱን ምስል እንድንይዝ ትሑታኖች እንድንሆን። ሙሴ ለዚህ ነው በዛ ባለፈበት በመከራ በችግር ውስጥ እግዚአብሔር ስላበጀውና ስለሰራው ነው። የሰንበት ትምህርታችን ብዙ ለማውራት እንግዲህ አሁንም እንደውም ጊዜ ወስጃለሁ። አመሰግናለሁ። ዮኒ በጣም እንዲሁ ትጅያለሽ እዛ ላይ የለኝም። እንዲሁ ስለ ሙሴ ሳስባለ ለዳው በግብፅ በነበረው ህይወቱ ራሱ ገባት ህይወት ስኮለር በጣም የተማረ ሰው ነው። በጊዜው በነበረው እውቀት በፊሎሶፊም በምንም እንደገና ደግሞ ህይወት ጀነራል ብዙ ባትልም ዊን አድርጓል። በታሪክ መጽሐፍ ላይ የተጻፈ ነገሮች ተገኝተዋል። እና ግን ያ ሁሉ ሆኖ ቤስት ሊደር ሆኖ ምንድነው ሌላው ደግሞ ሀብትን ኖሮት ምንም ኖሮት ግን አቺ አቅድም የጠቀስካትን ጥቅስ እቺ ዕብራውያን ላይ ያለችው ገባት ብድራቱን ትኩር ብሎ ተመልክቶ ግን ከእግዚአብሔር ሕዝብ ጋር ከሚያያቸው ጋር ሰፈር ለማድረግ እንኳን መምረጡ በጣም የሚገርም አባባል ነው። በጣም የሚገርም እና አይ ቲንክ ትህትናው በረሃ ብቻ ሳይሆን ምንድነው ሳይሆን እዛም በትንሹ አለው። ግን ኢቨን ሰማይ ቤትም እኮ ያልገባበት አንደኛው ምክንያት የቀረብ ነገር አለ ማለት ነው። መጨረሻ ላይ እንዴቱ ድንጋይ መጥቶና የእኛን ህይወት ነው የሚያመላክተኝ። እኔ ዝም ብዬ ሲምፕሊ አስ አ ሂውማን ቢንግ ዊ ጎ ትሩ እግዚአብሔርን መስክሮለታል እና ትሁት ሆነንም እየሄድን ብዙ የሚቀረን ነገር አለ የሚወጣ ነው ገባ የተጠረበ ክርስቶስ እስከሚመጣበት ጊዜ ድረስ ብዙ የሚጠረብ ነገር አለ ብዬ አስባለሁ። ትጅዬ ወደ አንቺ ልምጣና the greatest offense ታላቁ ጥፋት ይላል የሚቀጥለው ክፍል። እንግዲህ ከኛ መካከል ኢየሱስ በሚነግስበት ጊዜ የደቀ መዛሙርቶቹን ሀሳብ ነው የምነግርሽ። ማን ነው ጠቅላይ ሚኒስትር የሚሆነው? ማን ነው አፈ ጉባኤ የሚሆነው? አይነት ሀሳብ ያላቸው ይመስላልና ኢየሱስ ምንድን ነው ደቀ መዛሙርቱን ያስተማራቸው? እኛንስ የሚያስተምረን? እንግዲህ ክርስቶስ እንግዲህ ከእርሱ ጋር የሚሆኑትን ሲመርጥ በወቅቱ ሁሉንም ፕሮሰሱን እያዩ የመጡ ናቸው። ከእሱ ጋር እንዴት እንደተጠሩ ማለት ነው። ሁሉንም ነገር ሰዎችን ሲፈውስ ድዌዎችን ሁሉ ወደሱ እንዴት አድርጎ እንደሚፈውስ እያንዳንዱን እያዩ ሁሉንም ነገር እያዩ የመጡ ናቸው። ከክርስቶስ ጋር በጣም ቀርበው ነበረ። ነገር ግን ስቲል አሁንም የኃጢአት እንትን ውስጣቸው ስለነበረ ሉቃስ ወንጌል 22 ከ4-27 ላይ ስንመለከት ደግሞም ይላል ማናቸው
ማናቸው ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። አሁን ይሄ ድንገት እንትን አለ ማለት ነው። በውስጣቸው በልባቸው ተፈጠረ። ከዛ ምን ይላል? እንዲህ አላቸው እሱ የአሕዛብ ነገስታት ይገዟቸዋል፣ በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ። እናንተ ግን እንዲህ አትሆኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ፣ የሚገዛም እንደሚያገለግል ይሁን ይላል። ይሄ እንዴት እንደተፈጠረ ያው የኃጢአት ስር ነው አይደል? ልክ በዲያብሎስ ውስጥ እንዴት አድርጎ ያ ሐሳብ እንደተፈጠረ ይሄም ይፈጠራል። በቃ በሰው ትዕቢት ማለት ነው። ያንን ሁሉ ይሄ ትልቁን ፒክቸር ክርስቶስ ወደዚህ የመጣበትን ትልቁን ፒክቸር ስላልተረዱ አሁን ምድራዊ ነገር ላይ በቃ ስላተኮሩ ምን መጣባቸው? ስልጣን፣ ቦታ፣ ማን ነው እኔ ይበልጣለሁ። ይሄም ያው ከትዕቢት ነው የሚመነጨው አይደል? በእያንዳንዳቸው ሲኖሩ በዛ በቆይታቸው የመወዳደር ማለት ነው። እኔ ከአንዱ እበልጣለሁ፣ እሱ ደግሞ ከኔ ያንሳል፣ እንደዚህ የሚሉ አስተሳሰቦች በውስጣቸው ነበረ ማለት ነው። እና በዚህ ላይ ምን ይላል? እነዚህ ሰዎች በጥሪያቸው ረክተው ከመቆየት ይልቅ እያንዳንዱ ሰው ከሌሎቹ የተሻለ እንደሆነ እስከሚያስቡበት ደረጃ ድረስ በልባቸው ውስጥ ትዕቢት ተነሳ ይላል። እና ያ እንዴት እንደተነሳ ማሰብ እንትን አይደለም አይደል? ቀላል አይደለም ስናስበው። ነገር ግን ለሰው ነፍስ ይላል እንደ ትዕቢትና እኔ ለራሴ እበቃለሁ የማለት ስሜት አደገኛና እግዚአብሔርን የሚያሳዝን ነገር የለም ይላል። ይሄ ከክርስቶስ ምሳሌያዊ ትምህርቶች የተወሰደ ነው። እና እኔ ለራሴ እበቃለሁ ትልቁን የማዳንን ነገር ሳንረዳ ስንቀር የሚፈጠር አመለካከት ነው። ይሄ የምናረገው በትዕቢት ይሆንና የምናረገውም ነገር ሁሉ በቃ እኔ ነኝ አንደኛ፣ እኔ ነኝ ነው። ዞሮ ከ12ቱ ከክርስቶስ ቀጥሎ ማን? አንተ እንዳልከው ጠቅላይ ሚኒስትር ማን ነው? ቦታ እንትን የማድረግ ማለት ነው። ግን ያ ራሱ ከምን መጣ ነው? ክርስቶስ ያስተማራቸው ይህንን አይደለም። ይሄ ደግሞ በጣም ከባድ ችግር እንደሆነ ክርስቶስ ስላየ ነው ይህንን የሚነግራቸው። እናንተ እንደዚህ አትሁኑ፣ መሆን ያለባችሁ እንዴት ነው አለ? ታላቅ የሆነ በመካከላችሁ እንደ ታናሽ ይሁን፣ የሚገዛም እንደሚያገለግል ይሁን። ገዢ እንዲሁ ባለሙያዊ እንኳን ስታዩት የሚገዛ ወይም ደግሞ ሊደር የምንለው እንደ ሰርቫንት ነው መሆን ያለበት ነው አይደል? እንደው ዝም ብሎ እንኳን በትምህርት ቤት እንኳን የምናውቀው ማንኛውም ጥሩ ሊደር የሚባለው ሰርቫንት ሊደር ነው፣ የሚያገለግል አይደል? ክርስቶስ የዛ ሁሉ አስተማሪ ነው የነበረው። ምንም መሪ ብትሆኑ ምን ሆኑ አገልጋይ እንደኔ ሁኑ እያለ ማለት ነው። እሱ መሪ ሆኖ ንጉስ ሆኖ የዓለም ገዢ ሆኖ እያለ ነገር ግን ራሱን አዋርዶ ምን ሆነ? ለነሱ አገልጋይ፣ እስከ መጨረሻው ድረስ አገልጋይ ነበር። እግራቸውን ሁሉ እስከሚያጠብ ድረስ የሚያስፈልጋቸውን ነገር በዕለት ኑሮ እንኳን በሚያስፈልጋቸው ነገር ሁሉ እየመገባቸው፣ እያኖራቸው፣ እየፈወሳቸው ሁሉን ነገር እያገለገላቸው የነበረ ነው። ግን ምንም ባልጎደለበት ሁኔታ ይሄ ክርክር ሲፈጠር እናያለን። እና ይሄ ደግሞ ይላል በጣም ከባድና አስቸጋሪ ባህሪ ነው ይላል። ይሄ ትዕቢትና ይሄ ራስን ለራሴ እኔ እበቃለሁ የማለት መንፈስ ማለት ነው። ይሄ በጣም አስቸጋሪ ነው። ስለዚህ ይሄ ደግሞ ቅድም እንደተነጋገርነው እዛንኛው ክፍል ላይ መድኃኒት አለው። መድኃኒቱ ምንድነው? ራስን ማስረከብ ነው አይደል? ራስን ማስረከብ ነው። ምክንያቱም በራሳችን ምንም ልናደርግ አንችልም። ሙሴም እኮ ያደረገው ይሄንን ነው። መጀመሪያ በቃ በኃይለኝነት ይሰማዋል። ምንም በእንትን ክብሩን ትቶ ያለውን እዛ ንጉስ ቤተሰብ ከመባል ይልቅ ያንን ቢታውም ግን ውስጡ ምን አለ? ትዕቢት ነበረ። ትዕቢቱ ምንድነው? እኔ እችላለሁ፣
እኔ እወጋለሁ፣ እኔ እደባደባለሁ፣ እኔ አሸንፋለሁ፣ ራሴ ይበቃለሁ፣ ነፃ አወጣለሁ፣ እነዚህን ባህሪዎች ምን አደርጋለሁ እንዴት የሚል አለ ውስጡ ሁላችንም ላይ ያለ ማለት ነው። ግን ያንን ለማስተንፈስ ወይም ደግሞ ከሱ ለማውጣት 40 ዓመት ነው የፈጀው። ቀላል ጊዜ አይደለም። አንዳንዶቻችንም እንደዛ ነው፣ ከዛም በላይ ልንፈጅ እንችላለን። እሱም ደግሞ እድለኛ ከሆንን ነው በእግዚአብሔር እርዳታ ከዛ የምንወጣው ማለት ነው፣ እንደ እንትናችን ማለት ነው። ነገር ግን በሱ እግር ስር ሁሉን ነገር ጥለን በቃ እኔ አልችልም፣ ቅድም እንዳልነው ራሳችንን ካወቅን ኃጢአታችንን መናዘዝ አለብን። አንዳንዱ ኃጢአታችን እንዳልኩት አይታወቅም፣ ድፍን ነው፣ ትቢቱ ድፍን ነው። ስለዚህ ምን መሆን አለበት? ያ እስኪጠራ ድረስ መሞረድ አለበት። ያንን የሚሰራው ማን ነው? እግዚአብሔር ነው፣ እኛ ስንፈቅድ ማለት ነው። እኛ ስንፈቅድ ልክ ለሙሴ እያንዳንዱን ነገር በውስጡ ገብቶ እንደሰራው ማለት ነው። መጨረሻ ላይ እኔ ኮልታፋ ነኝ ያለ ስንት በትዕቢት የተሞላው ሰውዬ መናገር እንኳን አልችልም እኔ ቆላፋ ነኝ እያለ ማለት ነው። በኋላ ላይ እሱ ክርስቶስ በሱ ውስጥ መኖር ሲጀምር ሁሉ ነገሩ አይታወቀውም ነበረ። ቅድም ተስፍሽ እንዳለው ማለት ነው፣ ምንም አይታወቀውም ነበር። ከክርስቶስ ጋር ሞር በቆየ ቁጥር ፊቱ እያበራ አሁን ቆይታችን በቃ ከዳኛችን ጋር የሆነ ሲሄድ አሁን እነዚህ ደቀ መዛሙርቶች በጣም ብዙ ቆዩ እኮ ከክርስቶስ ጋር። ግን ቆይታቸው ከሱ ጋር በሆነ ቁጥር ሞር የሱን ባህሪ መያዝ ሲገባቸው ምን ሆነዋል? ተንጋደው ወደ ዓለማዊ ስልጣንና ሌላም ነገር ውድድር ጀምረዋል። ሌላ እንትናቸው ዳይቨርት አድርጓል በቃ ከእንትኑ ማለት ነው። ስለዚህ ልክ እንደ ሙሴ ሌሎችም ብዙ ምሳሌዎች አሉ አይደል በመጽሐፍ ቅዱስ። ሞር ወደ ክርስቶስ በተጠጋን ቁጥር እንትናችንን እያበራው ይሄዳል። ይሄ ኃጢአታችንን አለ አይደል ውስጣችን የተደበቀው እየወጣ ሄደ። የሱ እውነተኛ የሆነ ስራው፣ የሱ ታጋሽነቱ፣ ትሁትናው፣ ሁሉ ነገሩ ስለሱ ሞር እያወቀን ስንሄድ የኛ በቃ ብዙ ነገራችን እየቀለለ ይሄዳል። እየቀለለ ስል ከኛ እየወረደ ወይም ደግሞ እየበራ ይሄዳል። ምክንያቱም እሱ ብርሃን አይደለ? ብርሃን እኮ ነው። ልክ ለሙሴ እኮ ሲያበራበት ምንድነው የሚሆነው? ሁሉ ነገር ያሳየዋል። ዜን ሰሚሲቭ ሆኖ ነው የሚወጣው። በቃ የተባለውን ሁሉ እንዲያደርግ ይወጣል፣ ሊፈጽም ማለት ነው። ክርክር የለም፣ ጭቅጭቅ የለም። ያንን የሆነው ግን በምንድን ነው? 40 ዓመት ያንን ስለተማረ ነው። እግዚአብሔር አስተካክሎት ሰርቶት ስለጨረሰ ነው ያንን ያደረገው። ግን ሁላችንም እንደዛ 40 ዓመት ይፈጅብናል ማለት ግን አይደለም አይደል? ግን አንዳንዱ እንደዛ ነው፣ ከዛም በላይ ሊፈጅ ይችላል። ግን እኛ ምን ያህል ሰሚሲቭ ነን አውቀ ነው እግዚአብሔር ያንን እንዲያደርግልን ነው። እንደውም እዚህ ጋር እንድንጸልይ እንትን ያደርጋል። እዚህኛው ክፍል ላይ የመጨረሻው ፓርት ላይ እንድንጸልይ፣ ምክንያቱም እኛ በራሳችን ምንም ነገር ማድረግ ስለማንችል ማለት ነው። የተደበቀ ብዙ ነገር በውስጣችን ስላለ ጌታ ሆይ እኔ ልቤን ምን አድርገው ውሰደው፣ እኔ ልሰጥህ አልችልምና፣ ንብረትህ ነው፣ የራስህ ነው፣ ላንተ ልይዘው አልችልምና ንጹህ አድርገህ ጠብቀኝ። ደካማ ክርስቶስን የማይመስል ማንነት ቢኖርብኝም አድነኝ። ፍቅርህ በነፍሴ ውስጥ ሊፈስ ወደሚችልበት ወደ ንጹህና ቅዱስ ድባብ አስገባኝ፣ አብጀኝ ብላችሁ ጸልዩ ይላል እዚህኛው ክፍል ላይና ይሄ ጥልቅ የሆነ እንትንን ይፈልጋል፣ መሰጠትን ማለት ነው። ያንን በምናደርግበት ሰዓት የዛኔ ምንድነው ሸክላ ሰሪው ምን ያደርጋል? ይኮረኩማል ማለት ነው አይደለ? ሸክላ ሰሪ ዝም ብሎ አይሰራም። የሚያስተካክለው እየሞረደ ነው። ያንን እያስተካከለ እያበጀ አውቶር ብሎ ሳታውቁት እሱ መስላችሁ ነው የምትታዩት ማለት ነው። እሱ መስለን እንታያለን ማለት ነው። እና ይህን ማድረግ የሚችለው ክርስቶስ ብቻ ነው፣ እግዚአብሔር እና በላይ በአርያም የተቀመጠው አምላክ ብቻ ነው። እና ይህንን ነው እዚህኛው ክፍል ላይ የሚያስተምረው። እግዚአብሔር ይባርክሽ።
ሰዓታችንም ስለሌለ ቀጥታ ወደ ሐሙሱ ክፍል እንሄድና ሐሙሱ ክፍል ሉካቲን እሱን ተመልከቱ ይላል። ስለ ክርስቶስን ስለመመልከት ነው የሚናገረውና አንድ የምወደው ከመጽሐፍ ቅዱስ ከምወደው ክፍል አንዱን ጥቅስ ላንብብላችሁና ማቴዎስ ምዕራፍ 11 ከ28 እስከ 30 ያለው ሁላችንም እናውቀዋለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላልና ክርስቶስ ኢየሱስ እንግዲህ ዛሬ ስለምንማረው ክፍል የዋህ እንግዲህ በፍጹም የዋህ በምድር ላይ የነበረ ሰው ምንም እንከን የሌለበት ሰው ጌታችን ኢየሱስ ክርስቶስ ብቻ ነውና እኔ የዋህ በልቤም ትሁት ነኝና ይላልና እንግዲህ የሁሉ ነገር ማሰሪያ የሆነው ከጌታችን ከኢየሱስ ክርስቶስ እርሱን ተመልከቱ ስለሚል ከእሱ ምን እንማራለን? አጭር ሀሳብ ተስዊሽ ካንተ ጀምርና ከዛ ትጅቃለች ጀምሪያለሽ። ኦኬ፣ አጠር ለማድረግ ያክል በነገራችን ላይ ወደ ክርስቶስ ማየት ለሁሉ ነገር መፍትሄ ነው። አሁን ትልቁ ችግር እይታችን መቀየሩ ነው። በነገራችን ላይ ሰዎችን ዝም ብለን አይተን የምንሰጠው ጀጅመንት አለ። ዝም ብለን አይተን ትዕቢተኛ ነው። በአንዴ እይታ እኮ ነው የሆነ እኮ አንድ ቀንም እኮ ሳናሳልፍ ነው እኮ እንደዚሁ አይተን ብቻ ይሄ ትዕቢተኛ ብለን ጀጅ የምናደርገው አይነት ሰው አለ እና ቀረብ ብለን ስናየው ግን ዝቅ የሚልልን ሰው አጋጥሞ ሊሆን ይችላል። መጀመሪያ ስታየው ብዙ የሰዎችን ባህሪን በነገራችን ላይ ማወቅ አስፈላጊ ነው። እንደው ሰዎችን ጀጅ እንዳናደርግም ጥንቃቄ ማድረግ ያስፈልጋል። አንዳንዱ ኢንትሮቨርት ነው፣ በቀላሉ ሰውን አፕሮች የሚያደርግ አይደለም፣ ሻይ ነው። ያ እንደ ሰዎች ሚስ አንደርስታንድ ያደርጉታል፣ በቀላሉ ሚስ አንደርስቱድ ይሆናል። ሌላው ደግሞ ኤክስትሮቨርት የሆነ ሰው አለ፣ በቀላሉ ከሰዎች ጋር ይግባባል፣ ይቀላጠፋል ምናምን እና ያ ደግሞ በሰዎች ዘንድ ፌቨርድ ይሆናል እና ጥንቃቄ እንዳናደርግ ምንም ይሁን ምንም ራሳችንን በሰዎች ልክ ለማድረግ ሳይሆን መስራት ያለብን ሬፈረንስ ፖይንት አለን። እኛ የትኛውንም ነገር ብትሆኑ ሰዎች እናንተን የሆነ ነገር አያጡባችሁም ወይም አያጡብንም፣ ግልጽ ነው። ትልቁ ግን ሬፈረንስ ፖይንት አለን። እኛ ምንድነው እሱ? ዕለት ዕለት ክርስቶስን መመልከት። ያ ነው የሚለውጠን የሚያድነን። ወደ ጎን ካየን ብዙ አይደለም። ወደ እርሱ የምናተኩር ከሆነ ግን ዕለት ዕለት እንለወጣለን። ምንድነው ለመሆኑ በማዕድ ከተቀመጠና ቆሞ ከሚያስተናግድ ማን ይበልጣል? በማዕድ የተቀመጠው አይደለምን? እኔ ግን በመካከላችሁት ያለሁት እንደ አንድ አገልጋይ ነኝ አለ። ይሄ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ የተናገረው ነው። እርሱ የሁሉ ጌታ ሆኖ እያለ የሁሉ አገልጋይ ሆነ። ስለዚህ ወደ ክርስቶስ ማየት፣ ከእርሱ ጋር ጊዜን ማሳለፍ፣ መጸለይ፣ ወደ እርሱ በቀረብን ቁጥር እሱን እንመስላለን። ነገር ግን ራሳችንን ከሰዎች ጋር ባስታየን ቁጥር ምናልባት እንደነዛ ሰዎች ወይም እንደ ሌሎች ልንሆን እንችላለን፣ ያውም ጥሩ ምሳሌ ሊሆኑን ከማይችሉ። ስለዚህ ምንድነው ትኩረታችንን ሁል ጊዜ መስቀሉን አይተን፣ ክርስትና ብዙ ውጣ ውረድ አለው ሰማይ እስከምንገባ ድረስ ትኩረታችንን ፎከሳችንን በክርስቶስ ኢየሱስ መስቀል ላይ ካደረግን እይታችን እርሱ ላይ ከሆነ እየተለወጥን እያደግን እርሱን እየመሰልን የማይሆነው ነገር መጥፎ ባህሪያችን እየወደቀ እናድጋለን እና ተስፋም እንዳንቆርጥ ይረዳናል። ወደ ግራ ወደ ቀኝ ካየን ብዙ የሚያደናቅፉ ነገሮች አሉ። ሌላው ከባህሪው ከክርስቶስ መማር እንችላለን። ህይወታችን ይቀየራል እና ክርስቶስን እንድናይ ራሳችንን ከሌሎች ጋር ኮምፔር ከማድረግ እንድንቆጠብ ለማለት ነው። ጊዜ የለንም። አመሰግናለሁኝ። ተባረክ። ትያለሽ እዛ ላይ ሁሉንም ብሎታል፣ ግን ዝም ብዬ ባጭሩ ትንሽ ልበል። ማለት እንደዚህ እንደምናስበው ቀላል ስላልሆነ ማለት ነው ይህንኛው ነገር ሁላችንም እዚህ አመለካከት ጋር እንድንመጣ
ወደሱ መጠጋት ነው አይደል የሚጠበቅብን። ምክንያቱም ሁላችንም የተለያየ ነገር ውስጥ ነው ያለ ነው። አሁን በአክቹዋል የተለያየ የትምህርት ደረጃ አለን፣ የተለያየ እውቀት አለን፣ የተለያየ አለ አይደል ስልጣን፣ በዓለማዊ ስልጣንም ብትሉን ልክ አንድ ላይ ሆነን ልክ እንደዚህ ስንሰራ ያንን መርሳት ካልቻለን ልንመጣ አንችልም ወደ ክርስቶስ ማለት ነው። ያንን መርሳት አለብን። የኛ ስታተስ የኛ ብዙ ኮልኮሌ ከኋላ የምንይዛቸው የምንሸከማቸው ነገሮች እኛን የሚገልጹን አይደሉም። ስለዚህ ምን ማድረግ አለብን? እሱ መርሳት ትህትናን ያስተምራል። ራሳችንን መርሳት የአርቡ ማጠቃለያው ላይ የተቀመጠው ሀሳብ በጣም ደስ የሚል ማለት ነው። ትህትና፣ ራስን መርሳት እና ቅድም ተስፍሽ ያለው የትንሽ ልጅ የመተማመን ፍቅር። ትንሽ ልጅ ቅድም እንዳላችሁት ማለት ነው አይደል? በጣም ከወላጆቹ ጋር ያለው መተማመን ስታዩ ያው ታውቁታላችሁ አይደል? ምንም ቢሆን መደገፍ ማለት ነው በአባታችሁ ላይ ወይም በወላጆቻችሁ ላይ እንዴት እንደሚደገፉ። ከዛ ሲጣሉ እንኳን መተው እናንተ በጣም ተሰምቷችሁ ቅድም ገርፋችሁ በጣም እኮ ተሰምቷችኋል፣ እነሱ ረስተውታል። መልሰው ይጫወታሉ፣ መልሰው መተው ከእናንተ ጋር ይጫወታሉ። ልክ የዛ አይነት የመተማመን ፍቅር ሰማይ የሚያደንቃቸው ባህሪያቶች ናቸው ይላል። ይሄ ትህትና አሁን የነ ትዕቢት ወይም የሌሎች ተቃራኒ ናቸው እነዚህ በሙሉ ማለት ነው። ይሄ ግን የሚሆነው ከማን ነው? ከታላቁ ምሳሌያችን ከሆነ ከክርስቶስ ሲቀዱ ነው እነዚህ ሁሉ ማለት ነው። ያንን በሱስ ካልተሸፈንም በስተቀር በፍጹም በቃ አፈትልኮ እየወጣ የሚያስቸግረን ይሄ ነገር ነው። በሱ ውስጥ የተደበቀ ግን የሚያሳየው ማንን ነው? ክርስቶስን ነው አይደል? ምክንያቱም ያ ነገር ሁሉ አይወጣም እያፈተለከ። የሚያፈተልከው በብዙ ነገር ነው አይደል? በድርጊት ይገለጻል፣ በንግግር ይገለጻል አይደል? ትዕቢታችን በተለያየ መልኩ ይገለጻል። ያንን ግን በክርስቶስ ሲሸፈን ምን ይሆናል? በቃ ክርስቶስ ራሱ ያንን የመቀየር ኃይል ስላለው እኛ በራሳችን ማድረግ ስለማንችል ያንን ስንናዘዝ ነፃ ያወጣናል። ለዛ ነው እሱን ተመልከቱ መምህራችን እሱ ስለሆነ ማለት ነው የሚለው ይሄ ሀሳብ። ሁለታችሁንም እግዚአብሔር ብርክ ያርጋችሁ፣ ተባረኩልኝ። የአርቡ ክፍል ላይ አንቺ ያልሽው የክርስቶስ ምሳሌ ትምህርቶች ገጽ 159 ላይ ተጻፋለ። እሱም ለአንብበና በዛ እንጸልያለን እና ምን በጣም ደስ ስላይለን ነው። እንደው ማሰሪያ ነው ዛሬ ተነጋገርንበት እና እንደዚህ ይላል። ቆም ብለን ራሳችንን መመርመርና እግዚአብሔር እውነተኛ ሁኔታችንን እንድንመለከት አይኖቻችንን እንዲከፍትልን መጠየቅ አለብን። ምክንያቱም ዛሬ ከእግዚአብሔር ጋር የጠበቀ ግንኙነት እንዳናደርግ የሚያግደን ዋነኛው ምክንያት ትዕቢት ነው። እግዚአብሔር ብቻውን ከውስጡ ትዕቢትና ራስ ወዳድነት ማስወገድ እንደሚችል ከተገነዘቡ ቆም ብለው ይህንን ጸሎት አሁኑን ይጸልዩልና ጌታ ሆይ ልቤን ውሰደው፣ እኔ ልሰጥህ አልችልምና ንብረትህ ነው፣ ለአንተ ሊይዘው አልችልምና ንጹሕ አድርገህ ጠብቅልኝ። ደካማ ክርስቶስን የማይመስል ማንነት ቢኖረብኝም አድነኝ። ፍቅርህ በነፍሴ ውስጥ ሊፈስ ወደሚችልበት ወደ ንጹሕ ቅዱስ ድባብ አስገባኝ፣ አብጀኝ የሚል ሀሳብ አለው እና በዚህ እንዘጋለን። እንግዲህ የመጨረሻውን ጸሎት ትጅዬ ጸሎት አድርጌልኝ ተስፍሽ ብዬ ነበር። ትጅዬ አሁን ጸልያለሁ፣ ምክንያቱም የመጀመሪያውን ጸሎት ወስጄባታለሁ። ጸልይልን። እግዚአብሔር አባታችን መድኃኒታችን በላይ ባህሪያም ከፍ ባለ ዙፋን ላይ ያለ እነሆ ይህንን የጥናት ፕሮግራም ጌታ ሆይ ከመጀመሪያው እስካሁን ድረስ አብረን ስለነበርክ ስላስተማርከን ቅዱስ አባት ሆይ ስለ ትዕቢት ስለ ትህትና በእውነት ስላስተማርከን እነሆ አንተን ታላቁን ምሳሌያችንን አንተ እንድንመለከት
በዛ ውስጥ ደግሞ ራሳችንን እንድናይ በአንተ ውስጥ ራሳችንን መሰወር እንድንችል ኃጢአታችንን እንድንናዘዝ ስላስተማርከን እጅግ አድርገን እናመሰግናለን። ሙሴን እንዳስተማርከው እኛንም ጌታዊ በየደረጃችን አንተ እያንዳንዳችንን ልባችንን ስለምታውቅ አንተ በወደድከው መንገድ ጌታዊ ትዕቢታችንን ከኛ አላሻገር ያለንን ሁሉ ጌታዊ ስለምታውቅ አንተ እያንዳንዱን ጌታዊ እንድታነሳልን በኢየሱስ ክርስቶስ ስም እንጠይቃለን። መንፈስ ቅዱስን በላያችን ላይ አፍስስልን። እነሆ ጉድለታችንን ሁሉ ያሳየን ጌታዊ የተደበቀብንን ነገር ሁሉ አንተ ከፍተህ ያሳየን ቅዱስ አባት ሆይ እነሆ በዛም ተናዘን ጌታ ሆይ ከመንግስትህ እንዳንጎድል እንደ ፈሪሳውያኖቹ ጌታ ራሳችንን ክበን ጌታ መጨረሻችን ሞትና ጥፋት እንዳይሆን ኪሳራም እንዳይሆንብን አንተ ጠብቀን ጌታ ሆይ ይህን ፕሮግራም የሚከታተሉ በዓለም ዙሪያ ሁሉ ያሉ ጌታ ሆይ የተባረኩ ይሁኑ። እያንዳንዳችን ጌታ ሆይ አንተ ጎብኘን፣ ሁሉን አንተ እንደወደድክ አድርግ። በኢየሱስ ስም አሜን። እንግዲህ ተመልካቾቻችን የእግዚአብሔር ጸጋ፣ ምሕረት፣ ቸርነቱ ሁሉ ነገር ከእናንተ ጋር ይሁን። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። የሚቀጥለው ሳምንት በአራተኛው ትምህርት እስክንገናኝ ድረስ ደህና ሁኑልን።